እንኳን ደስ አላችሁ። ሩታዬ እንግዲህ አልትራሳውንድ የውጤት ከሆስፒታል ይዛ መጥታለች። እውነት በጣም ነው ደስ የሚለው። በዚህ ጉዳይ ላይ አብርሽና ሄርሜላ በጣም ደንግጠዋል። ማመን አቅቷቸዋል ማለት ነው። ወደዳችሁም ጠላችሁም እንግዲህ ሩታ አልትራሳውንድ ውጤት ከሆስፒታል አምጥታለች። ነፍሰ ጡር ናት ማለት ነው። በዚሁ አጋጣሚ ያው ሩታዬ እንኳን ደስ አለሽ ማለት እፈልጋለሁ። ለቡቡዬም ሆነ ለልዑልም እህት ወይ ወንድም መጥቶለታል። ሄርሜላ ከእንግዲህ አብርሽ የሁለት ልጆች አባት ሊሆን ነው። ለአንቺ ደግሞ ባል አይሆንሽም። ስለዚህ ለባለቤቱ ተይለት ማለት ነው። ትዳራቸውም ሰመረ፣ ትዳራቸውም አልቀጠለ። በዚሁ ሆነው ልጆቻቸውን ያሳድጉበት። እውነቴን ነው። አንቺ ደግሞ ገና ወጣት ነሽ፣ ልጅ ነሽ፣ ቆንጆ ነሽ። ማንም ወንድ ማለት ነው አንቺ አሁን አብርሽን እንደተመኘሽው ማንም ወንድ አንቺን ይመኝሻል። ስለዚህ የአንቺ ትዳር አጋር ይመጣል፣ ፈጣሪ ይሰጥሻል። ጸሎት አድርጊ ማለት ነው እና አብርሽን ልጆቹን ያሳድግ። አሁን የሁለት ልጆች አባት እውነቴን ነው ለአንቺ አይሆንሽም ማለት ነው። ከሩታ ጋራ ልጃቸውን ያሳድጉበት ልጆቻቸውን። ሁለተኛውም እንግዲህ መንገድ ላይ ነው ማለት ነው። አንዱን አይተሸዋል፣ ሁለተኛው መንገድ ላይ ነው። እንደ ፈጣሪ ፍቃድ ሆኖ ደግሞ ምናልባት ሴት ተሆነች እውነቴን ነው ትዳራቸው ሰላም የሚፈጠርበትን የሆነ መልካም ርዝቅ ይዛ ትመጣለች ማለት ነው እና ከህይወታቸው ውጭላቸው በቃ እውነቴን ነው ውጭላቸው ማለት ነው። በፊት እንኳን ያው አብርሽ ካለበት ጭንቀት ሐዘን እንዲወጣ አጽናንተሹ ነበረ። ነገሩ ወደ ፍቅር ተቀይሯል። ብዙዎቹ ደግሞ አንቺ ወደ አብርሽ በመምጣትሽ ትዳሩን ቆም ብሎ እንዳያይ ራሱን እንዳያዳምጥ በይሉንታ የተያዘ ይመስለኛል። ሩታን ጠልቷት አይደለም፣ ሩታን ይወዳታል። አሁንም ቢሆን ያፈቅራታል ማለት ነው እና ባይወዳት ሩታ ቤት አይመላለስም። ልጁን ማግኘት ካለበትም በውጪ አቀቢም ብሎ በእህቱም በኩል በእህቶቿም በኩል ሊያገኘው ይችል ነበር ማለት ነው። ግን ና ባለችው ሰዓት ለምን እንደው በቃ ሰዓትም አይመርጥም። ሲሄድ ፍላጎት ባይኖረው እዛ ቤት አይደርስም ማለት ነው። ይወዳታል። እንደገና ሩታ ልጄን ይዤ ቤተሰብ ሊሂድ እንኳን ስትለው ልጄን ይዘሽ ከዚህ ቤት ንቅንቅ አቲም የሚላት ቢጠላት ኖሮ ስለ እሷ ምንም ነገር መጨነቅ አይፈልግም። ስለ ልጁ ብቻ ነበር የሚያስበው ማለት ነው እና ሩታን ይወዳታል፣ ጥላቻ የለውም። ግን በይሉንታ ተይዟል። አሁን ላይ ብመለስ የራሴንም ክብር የቤተሰብን ክብር አዋርዳለሁኝ ብሎ ስለሚያስብ ነው። መመለሱ ደግሞ አይቀርም። ድጋሜ ልጅ ተወለደች በኋላ እውነቴን ነው መመለሱ አይቀርም ማለት ነው እና ትዳሬ ይሻለኛል፣ ይቅርታሽን ተቀብያለሁ፣ አለማሰቤ ነው ማለቱ አይቀርም። ስለዚህ ቆም ብሎ እንዲያስብ ሄርሜላ ከህይወቱ ውጭለት ነው ማለት የምፈልገው። ትውጣ። እናንተ ምን ይመስላችኋል? በሰው ትዳር መሀል የምትገቡ አብሶ ተዋልደው ማለት ነው ተለያይተው አይለያዩም። በልጆቻቸው ጉዳይ ያወራሉ፣ ይደዋወላሉ። በዛን ሰዓት የአንቺ ህይወት ወይ በቃ በጣም ያፈቅረኛል፣ ይወደኛል፣ የወደፊት የልጄ አባት ነው ብለሽ ስትይ ሁለቱ በልጆቻቸው ጉዳይ በሚያወሩበት ሰዓት ለአንቺ ሰላም አይሰማሽም፣ ሰላም አይሰማሽም። ስለዚህ ህይወት ይቀጥላል። አንቺ ደግሞ ገና ልጅ ነሽ፣ አሁን ላይ ገና ነው። ትንሽ ጊዜ ልትጎጂ ትችያለሽ፣ ይታወቃል። ግን ልጅ ስለሌለ ምንም አትሆኝም ማለት ነው። የምትጎዳው ተጎጂዋ ሩታ ናት። ለምን ልጇን ያላባት ማሳደግ ስለሌለባት። ሁለተኛ ልጅ ከመጣ ደግሞ ከባድ ነው። ሁለት ልጅ ያላባት ማሳደግ ይከብዳል። ቢሆንም ቢረዳትም ለልጁ የሚያስፈልገውን ቢያረግም ይከብዳል። መስማማትም መጣላትም
እውነቴን ነው። የሚችሉት ሁለቱ ናቸው። መሀል ላይ እየገባችሁ የምታራግቡ ሰዎች መተው አለባችሁ። ሴትም ወንድም መተው አለባችሁ ማለት ነው። ከቻላችሁ ሁለቱንም መክራችሁ ከዚህ ቀደም ያጠፉት ጥፋት እንዳይመለስ፣ ያጠፉት ስህተት እንዳይደገም አብርሽንም ሩታንም መክራችሁ ትዳራቸው እንዲቃና ማድረግ ነው ማለት ነው። እና ትንሽ ያው ወንድ አይደለ ወንድ ስለሆንኩ ወንድነቴን ላሳይ ቆፍጠን ልበል በማለት ይመስለኛል አብርሽ አሁን ያለበት ሁኔታ። ቆፍጠን ልበል፣ ወንድነቴን ላሳያት፣ ምን ያህል ቆራጥ እንደሆንኩ እያለ ነው አሁን ላይ አብርሽ። ሩታን ቢጠላ ኖሮ ልጄን ይዤ ልሂድ በምትልበት ሰዓት ይዘሽ ሂጂ የራስሽ ጉዳይ ይላት ነበር ማለት ነው። እና እዛ ቤት ውስጥ ራሱ ወንዶች ማየት አልፈልግም የሚለው ለምንድን ነው? ስለሚወዳት ነው፣ ስለሚያፈቅራት ነው፣ ስለሚቀናባት ነው፣ የሌላ እንድትሆን ስለማይፈልግ ነው። በዚህ ላይ ሩታ ደግሞ ወልዳ ከተነሳች በጣም እያማረባት ነው የመጣው ማለት ነው። አብርሽ እንግዲህ ይሄን ውበቷን እያየ እውነቴን ነው በሰላም ውሎ ማደር እየቻለ አይመስለኝም። ስለዚህ ሩታዬ እንግዲህ ፈጣሪ መልካሙን ልጅ ይስጥሽ፣ ሄርሜላ ከህይወታቸው ውጪ እላለሁኝ። ሁላችሁም እንግዲህ ለሩታ እንኳን ደስ አለሽ፣ ጀግና ትችያለሽ በእውነት በሏት ማለት ነው። እና ሄርሜላ ይበቃሻል፣ ውጪ ከጨዋታው በቂ ነው። ራስሽን አትጉጂ። አብርሽ ደግሞ ቆም ብሎ ያስብበትና ወደ ትዳሩ ወደ ህይወቱ ይመለስበት፣ ይረጋጋ፣ ልጃቸውን ያሳድጉ። ለአንቺ ደግሞ መልካሙን ትዳር ይወፍቅሽ በሏት ማለት ነው። እውነቴን ነው። የሰው ባል የምትቀሙ ስነ ስርዓት ያዙ። ለማንኛውም እና ጋይቶች ላይክ እና ሰብስክራይብ እያረጋችሁ አበረታቱኝ ማለት እፈልጋለሁኝ። ሀገራችን ኢትዮጵያ ሰላሟን ያብዛልን። ወዳችኋለሁ። ሄርሜላዬ እንግዲህ ተስፋ ቁረጪ፣ ሌላ ባል ፈልጊ፣ አብርሽን ተይው፣ ሩታ ህይወቷን ትኑርበት ማለት ነው የምንፈልገው። እውነቴን ነው። እንግዲህ ነጋሽዬም ደስ ነው የሚላቸው ሁለተኛ የአብርሽን የልጅ ልጅ ሊያዩ ነው ማለት ነው። በዚሁ አጋጣሚ አብርሽ ጠንከር ብለክ ወደ ትዳር ተመለስ፣ ልጆቻችሁን አሳድጉ፣ አብራችሁ በህብረት አንተም ከሄርሜላ ጋር ህይወቷን እድሜዋን